إخوة الإسلام، هذا الفصل فصل عظيم نافع مبارك، لأن فيه بيانا لأمور مهمة لكل عبد ألا وهو السعادة. የእስልምና እምነት ተከታዮች ሆይ ይህ ክፍል በጣም ታላቅ ጠቃሚና የተባረከ ነው። ምክንያቱም ለእያንዳንዱ ባሪያ አስፈላጊ የሆኑ ጉዳዮችን ይኸው ደስታን ይገልጻል። ባሮች በሕይወታቸው ውስጥ ከልብ ደስታና ከደረታቸው መተበብ መላቀቅ በላይ የሚሹቱ ታላቅ ነገር የለም። ይህ ደግሞ በሸሪዓችን ሕግጋትና ማሳያዎች ውስጥ ለዚህ ጉዳይ የመጣው ታላቁ መመሪያ ነው። ደረቱ እንዲሰፋ በልቡ ደስታን ለማግኘት በሕይወት ውስጥ ያለውን ጭንቀት፣ ሐዘንና ችግር ለማስወገድ ለሚፈልግ ሰው ታላቁ በጣም አስፈላጊውና ትልቁ ምክንያት ጌታውን አዘ ወጀል በሚገባው መልኩ በተውሂድ ማጥራት ነው። አላህን በብቸኝነት ማምለክ ተውሂድ ለባሮች ልብ ደስታን ከሚያመጡ ነገሮች ሁሉ ትልቁ ነው። የአላህን ተውሂድ ማወቅ ሁለት ደረጃዎች ወይም ክፍሎች አሉት። አንደኛው የተውሂድ መሰረት ነው። የዚህ መሰረት መኖር ለደስታ፣ ለተድላ እና ለደረቱ መሰፋት መሰረት ነው። ሁለተኛው የተውሂድ ፍጹምነት ነው። እነዚህ ፍጹምነቶች የተለያዩ ናቸው። ይኸው አማኞች በእምነታቸው፣ የተውሂድ ባለቤቶች ደግሞ በተውሂዳቸው የልባቸውን መሰረታዊ ደስታ ያገኛሉ። ከዚያም በተውሂዳቸው ጥንካሬ ወይም ድክመት፣ በተውሂዳቸው ፍጹምነት መጠን በሕይወታቸው ውስጥ በሚያገኙት የደስታ፣ የተድላ እና የደረታቸው መሰፋት ደረጃዎች ይለያያሉ። በተውሂድ የላቀ ሰው በልቡ ደስታን ከሚያገኝ ሰው ሁሉ የበለጠ ነው። እንደገለጽኩት ተውሂድ በመሰረቱ በአላህ ማመን፣ መታዘዝ፣ በአላህ ሱብሓነሁ ወተዓላ ጌትነት፣ አምልክነት፣ ስሞችና መገለጫዎች መተማመን፣ እርሱን ታላቅ ማድረግ እና ልብን እርሱን ብቻ በመሻት መሙላት ነው። ልብ ከአላህ ጋር ብቻ ሲያያዝ አላህ አዘ ወጀል ከማንኛውም ጭንቀትና ሐዘን ይበቃዋል። ይህ ማለት በሕይወት ውስጥ ፈጽሞ አያዝንም፣ ፈጽሞ አይጨነቅም፣ ደረት ጥበት አያገኘውም ማለት አይደለም። ይህማ የሕይወት መከራ አካል ነው። ነገር ግን እየተነጋገርን ያለነው በደረት ላይ ስለሚጫን ባለቤቱ ሕይወቱን ለማጥፋት እስኪያስብ ድረስ ስለሚያስጨንቀው ታላቅ ጭንቀት ነው። የሕይወት ፍላጎቶች፣ ደስታዎች፣ የፈተናና የቅኖት ምክንያቶች ገንዘብን፣ ሀብትን፣ መዝናናትንና ጫወታን የሟሉ ሰዎችን አያዩም? እነዚህን ሁሉ ደስታዎች አግኝተው ነገር ግን አላህን በማምለክ በተውሂድ እና በእርሱ በማመን መንገድ ላይ ስላልተጓዙ ብቻ ከደረታቸው ላይ ሊያስወግዱት የማይችሉት የደረት ጥበት አለባቸው። በአላህም ላለው የደስታ ምክንያቶች ሁሉ ተሰብስበውላቸውን እንኳ የደረታቸው ጥበት አይጠፋም። ምክንያቱም የፈጠራቸውን መንገድ አላወቁም፣ የፈጠራቸውንም አላህንም በአንድነት አላመለኩም፣ በአላህ ሱብሓነሁ ወተዓላ ቅኑ መንገድም አልተመሩም። ስለዚህ በጭንቀት በደረት ጥበት በስጋትና በመረበሽ ይኖራሉ። በመጨረሻም የራስን ሕይወት የማጥፋት መጠን ይጨምራል። የፈተና የደስታ እና የስጋዊ ፍላጎት ሁሉ ምክንያቶች ተሰብስበውላቸው ነበር። ነገር ግን እነዚህ ሁሉ ሐዘንን ለማስወገድ ወይም ደስታን ለመጎናጸፍ በቂ አልነበሩም። በመጨረሻም የደረታቸው ትበትና ሐዘን መፍትሄው ሕይወትን ማጥፋት ሆነ። አላህ ሱብሓነሁ ወተዓላ እንዲህ አለ፣ አላህ ሊመራው የሻለውን ሰው ደረቱን ለእስላም ያስፋለታል፣ ሊያሳስተው የሻለውንም ሰው ደረቱን በአየር ላይ የሚወጣ ጠባብና አስቸጋሪ ያደርገዋል። ወደ ላይ የሚወጣውን ሰው ተመልከቱ። ወደ ላይ በሚወጣው ቁጥር አየር ግፊት ስለሚቀንስ መተንፈስ ይቸግራል፣ ደረቱ ህመም ይጨምራል። አላህ ሱብሓነሁ ወተዓላ የነፍስን ትበት እንደ አካላዊ ትበት አድርጎ ገለጸው። ወደ ሰማይ የሚወጣው አየር እንደማያገኘው እና ደረቱ ትበት ጨምሮ እስኪሞት ድረስ እንደሚቸግረው ይህም እንደዚሁ ነው። ይህ አካላዊ ሞት ነው፣ ያኛው የነፍስ ሞት ነው። የሰዎች ሕይወትን አትታለሉ። ቢኖሩ፣ ቢበሉ፣ ቢተቱ፣ ቢዝናኑ፣ ቢተኙና ቢኖቁም እንኳ እነዚህ እንስሳትም ሲጋሯቸው የሕይወት ክፍሎች ናቸው። ነገር ግን የአደም ልጅ ሕይወት በእውነት የልብ ሕይወት ነው። ልብ ፈጠረውን አምልኩን ሱብሓነሁ ወተዓላ እስካልገናኘ ድረስ ሕይወት የለውም። የአላህ ተውሂድ ደረትን መሰፋት የሚያመጣው ትልቁ ምክንያት ነው። ደረቱ መሰፋት እንደ ተውሂዱ ፍጹምነትና ጥንካሬ መጨመር ይወሰናል። ተውሂድ ይጨምራል? አዎን። በልብ ውስጥ ይደክማል? አዎን። በአንድ ሰው ልብ ውስጥ ይፈጽማል፣ በሌላኛው ደግሞ ይጎድላል? አዎን። ይህ የባሮች ሁኔታ ነው። ሰዎች በእምነታቸውና በጽድቃቸው ይለያያሉ። በእያንዳንዱ አማኝ ልብ ውስጥ የእምነት መሰረት አለ። ነገር ግን ከዚያ በኋላ በሚበልጡ የዒባዳ እና የጽድቅ ሥራዎች ይለያያሉ። እነዚህ ሥራዎች ልብን ብርሃንና ደስታ ይጨምሩለታል። ወንጀልና ኃጢአት በበዙ ቁጥር ልብ ይጨለማል፣ ይጨናነቃል፣ ጭንቀቱ ይጨምራል። ጽድቅን የሚወዱ ሰዎች ላይ በጎ ሥራዎች እየበዙ ወንጀል እየቀነሰ ሲሄድ የተውሂድ ፍጹምነት ይጨምራል። ይህም ደረትን መሰፋትና የልብን ደስታ ያስከትላል። አላህ በችሮነቱና በለግነቱ ሙሉውን ደስታ ይስጠን። አላህ ይምራችሁ። መጽሐፉ እንዲህ አለ፣ ከእነዚህ ውስጥ አላህ በባሪያው ልብ ውስጥ የሚጥለው ብርሃን ይገኝበታል። ይህም የእምነት ብርሃን ነው። ደረትን ያስፋል፣ ልብን ያስደስታል። ይህ ብርሃን ከዚህ በፊት ከተጠቀሰው የተውሂድ መሰረት የመጣ ነው። ባሪያው ለጌታው ባለው ታዛዥነትና ጥንካሬ ልብ ውስጥ ያለው ብርሃን ይጨምራል። ይህም በድብቅ
በድብቅ የሚፈጸም የጽድቅ ሥራ ይረጋገጣል። ነገሮች በተቃራኒያቸው ይታወቃሉና ወንጀሎች፣ ኃጢአቶች፣ ታላላቅ ጥፋቶችና መጥፎ ድርጊቶች የዚህ ብርሃን መጥፋት ትልቁ ምክንያት ናቸው። የልብ ብርሃን ሲጠፋ ይጨለማል፣ ሲጨለምም ደግሞ ይጨናነቃል፣ ደረት ጥበት ይፈጠራል። በተለይም በድብቅ የሚፈጸሙ ወንጀሎች የዚህ ብርሃን ለማጥፋትና ጭንቀትን ለማምዳት እጅግ አደገኛ ናቸው። አላህ ሱብሓነሁ ወተዓላ ይምራቸው። ምናልባትም ደራፊው ትርሚዚ ይዘገቡታል ብሎ የሳሳተ ይመስለኛል። ምክንያቱም ይህ ሐዲስ የተዘገበው አልሐኪም አትርሚዚ ነው። እንዲህ አለ፣ ብርሃን ወደ ልብ ሲገባ ይስፋል። የዚህ ምልክቱ ምንድነው ሲባል ወደ መጨረሻይቱ ዓለም ጀነት መጓጓት፣ ከዚች አታላሉ ዓለም ዱንያ መራቀቅና ከሞት በፊት ለሞት መዘጋጀት ነው። ሰው ይህንን ካሟላ ልቡ በጣም ሕያውና ነግጦ የሚጠበቅ ሰፊና ከዚህ ብርሃን ጋር ተያያዙት ይሆናል። የሕይወትን ደስታና ደረቱን መሰፋት በዚህ ያገኛል። ጨለማ ወደ ሆነ ቦታ ወይም መንገድ ስትገባ ወይም ብርሃን በነበረበት ቦታ ድንገት ሲጨልምባችሁ ምን እንደሚሰማችሁ ታውቃላችሁ? ልብ ይጨናነቃል፣ ነፍስ ይረበሻል። ጨለማው የቆየና የጠነከረ ቁጥር የልብ ጭንቀት ይጨምራል። ልክ እንደዚሁም የአላህ ተውሂድና እምነት የሌለበት ጨለማ የሽርክ፣ የቢድዓ፣ የወንጀል፣ የስሜት እና የኃጢአት ጨለማ ነው። ይህም ለልብ መረበሽና ደረት ጥበት ምንጭ ነው። ሶስተኛው የደረቱ መሰፋት ምክንያት ዕውቀት ነው። ዕውቀት ደረትን ከዱንያ በላይ ሰፊ ያደርጋል። ይህ ማጋነን አይደለም፣ እውነት ነው። የባሪያው ልብ ሲሰፋ መላው ዓለም በልብ ውስጥ ዋጋ አይኖረውም። ልብ ከዕውቀት በላይ በምንም ነገር አይሰፋም። በተቃራኒው ደግሞ ድንቁርና ጥበትን ይወርሳል። የሰው ዕውቀት በሰፋ ቁጥር ደረቱ ይሰፋል። ይህ ዕውቀት ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም የወረሰው ዕውቀት ነው ብቻ። ይህ ጠቃሚ ዕውቀት ነው። ደረትን መሰፋት የሚያመጣው ዕውቀት አላህን ማወቅ ነው። አላህ የፈጠረህ፣ ያስተካከለ፣ የመራህ፣ የረዘቀ፣ የሰጠህና ጉዳይህን የሚከታተል አላህ ሁልጊዜም በእርሱ እህዘትና ችሮነት የተጠገነ እርሱ ባልኖረ ምንም የምትሆንለትን አምላክ ማወቅ ከደረቱ መሰፋት ታላላቅ ምክንያቶች ናቸው። የሸሪያ ዕውቀት ደረትን የሚያስፋው ሶስት ባህሪያት ሲኖረው ነው። አንደኛው አላህንና ከአላህ ጋር የተያያዙ ጉዳዮችን ማወቅ ነው። ይህም የቁርአንና የሐዲስ ዕውቀትን፣ ተፍሲርን፣ የሐዲስ ምንባብን፣ የፍቅህ ህግጋቶችንና ሌሎች የሸሪያ ዕውቀቶችን ያካትታል። ሁለተኛው ዕውቀቱ ከልብ ንጽህና ጋር መያያዝ አለበት። ንጽህና የሌለው ዕውቀት ፍሬ አይሰጥም። ሶስተኛው ዕውቀቱ ከመረጃ ብቻ ወደ ተግባራዊ ጠቀሜታ መሻገር አለበት። የተማሩትን በተግባር ማውል አለባቸው። ይህ ሲሆን ነው ዕውቀት በልብ ውስጥ ደስታን የሚፈጥረው። አላህ ሱብሓነሁ ወተዓላ እንዲህ አለ፣ ከአላህ ባሮች ውስጥ የሚፈሩት ሊቃውንቱ ዑለማዎቹ ብቻ ናቸው። ዑለማዎቹ አላህን ከሌሎች በበለጠ ስለሚያውቁት እርሱን ታላቅ ማድረግን፣ መውደድን እና መፍራትን ከፍ ያደርጋሉ። ይህ ደግሞ የደረታቸው መሰፋት ዋና መግቢያ ነው። አራተኛው ምክንያት ወደ አላህ መመለስና እርሱን ከልብ መውደድ ነው። ይህ ማለት በአላህ ማምለክ መደሰት ማለት ነው። ዒባዳ ማለት ግዴታን መውታት ብቻ አይደለም። ዒባዳ የልብ ደስታና ተድላ መሆን አለበት። ውዱእ በሚያደርጉት ጊዜ አላህ የሚወዳቸው ወንጀሎች እንደሚታተቡ በመገንዘብ ሶላትን በናፍቆት መስገድ፣ ቁርአንን ሲሰሙ ልብን ማጽናናት፣ ሩኩዕ ሲያደርጉ አላህን ታላቅ ማድረግ፣ ሱጁድ ሲያደርጉ ከአላህ ጋር መቃረብን መሰማት ደስታን ማግኘት ነው። ይህ በዒባዳ መደሰት በሕይወት ውስጥ የሚያጋጥሙ ችግሮችን እንደ ቀላል እንዲሆን አስቀይሟል። ይህንን የደረቱ መሰፋት ያገኙ ሰዎች እንደ ኢብራሂም ኢብን አድሃም የሚባሉት ሲሆኑ ደረቅ ዳንጀ እየበሉ የጀነት ሰዎች ደስታችን እንደዚህ ከሆነ ደስታችን ትልቅ ነው ይሉ ነበር። ይህ ማጋነን አይደለም። የደረቱ ደስታ ከዱንያ በላይ ስለሆነ ነው። አላህ ሱብሓነሁ ወተዓላ እንዲህ አለ፣ እነሱ ያመኑና ልባቸው በአላህ መታሰቢያ የሚረጋጉ ናቸው። አዎ በአላህ መታሰቢያ ልቦች ይረጋጋሉ። ይህ የልብ መረጋጋትና የደረቱ መሰፋት የሚገኘው በአላህ መስታወስ ነው። ነገር ግን አላህን የማይፈልጉ ሰዎች ላይ አላህ ሱብሓነሁ ወተዓላ እንዲህ አለ፣ አላህ ብቻውን በተጠቀሰ ጊዜ የእነዚያን በመጨረሻይቱ ዓለም የማያምኑት ልቦች የሚንገፈግፉ አስጨናቂ ይሆናል። እነሱ ደም ከእርሱ ሌላ ያሉት በተጠቀሰ ጊዜ እነርሱ ወዲያውን ይደሰታሉ። አላህን የማያውቁ ሰዎች እውነተኛ ደስታ አያገኙም። ቢኖራቸውም ጊዜያዊና ኃላፊ ነው። በኋላም ወደ ሐዘንና ጭንቀት ይቀየራል። አምስተኛው ምክንያት አላህን ሁሌምና በየቦታው ማስታወስ ነው። ይህ የልብ ብርሃን ነው። ቁርአንም የአላህ ቃል በመሆኑ ታላቁ የዚክር ጥሪቃ ነው። አላህ ሱብሓነሁ ወተዓላ እንዲህ አለ፣ ቁርአንን ለአንተ ለማስጨነቅ አላወረድነውም። ቁርአን የልቦች መድኃኒት ነው። ልባቸው የደነቱ ሰዎች ከአላህ መታሰቢያ ይርቃሉ። አላህ እንዲህ ይላል፣ በአላህ መታሰቢያ ልቦቻቸው ለደነዱ ወዮላቸው። ስድስተኛው ምክንያት ለሰዎች በጎ መዋል ነው። ለሰዎች በጎ መዋልና ችግራቸውን መፍታት የደስታና የደረቱ መስፋት ትልቁ ምክንያት ነው። አላህ በችሮታው ይህን የደስታን መንገድ ሁሉ ይስጠን። በመጨረሻም ለነቢዩ ሰለላሁ ዐለይሂ ወሰለም ሰላምታ ማብዛት የልብን ጭንቀት የሚያስወግድና አላህ ችግርን እንዲገላገልልን የሚያደርግ ታላቅ ተግባር ነው። አላህ ሆይ በባሪያህና በመልእክተኛህ በነቢዩ ሙሐመድ ላይ ሰላምና በረከት አውርድ። የአላህ ሰላምና በረከት በእርሳቸው በቤተሰቦቻቸውና በባልደረቦቻቸው ላይ ይሁን። አላህ ሆይ
በሕይወታችን ውስጥ ጠቃሚ ዕውቀትን፣ ሰፊ ሲሳይን፣ ከማንኛውም በሽታ ፈውስን ስጠን። የሞቱትን ሙስሊሞች ማረን፣ ሕመምተኞችን ፈውሰን። አላህ ሆይ በየቦታው ላሉ ወገኖቻችን በእስላማዊ ዓለም ውስጥ በችግር ላይ ያሉት መፍትሄ ይስጣቸው። አላህ ሆይ ለፍልስጤም፣ ለሱዳንና ለሌሎችም ሰቃይ ውስጥ ላሉት ወገኖቻችን ረዳትና አጋዥ ሁናቸው። አላህ ሆይ በዱንያም በመጨረሻይቱም ዓለም መልካምን ነገር ስጠን፣ ከእሳቱም ቅጣት ጠብቀን። آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار